አክሱም ልብ ግዢ ኢትዮጵያ አላህ ይሁንሽ። ዛሬም እንደተለመደው በአክሱም ከተማ ሙስሊም ወንድምና እህቶቻችን የጁምዓ ሶላት እንዳይሰግዱ ተከልክለዋል። ያው የተለመደው ግፍና በደልም ቀጥሏል። አንድ ነገር ግን እርግጠኛ መሆን ያለባችሁ ህወሓት የምትባሉት ድርጅት ዱርዬ ድርጅት ለራስህም ለኢትዮጵያ ህዝብም የማታስብ ኢትዮጵያ በቃ እኛ ስልጣን ላይ ካልተቀመጥን ብትንትኑ አይውጣ በማለት አሁን የጀመራችሁት መንገድ ብዙ አያስኬድም። አንድ ነገር እርግጠኛ ሆኜ ልንገራችሁ፣ እስልምና የሰላም ሃይማኖት ነው። እስልምና የሰለጠነ ሃይማኖት ነው። እስልምና ኢሞሽናል አይደለም። እስልምና በመርህ በስርዓት የሚመራ ሃይማኖት ነው። እስልምና እንዴት እንደሚታገል፣ እንዴት እንደሚያሸንፍ፣ እንዴት ውጤታማ እንዴት እንደሚሆን መርህ ስርዓት አለ የተቀመጠ። የ1500 ዓመት ኤክስፒሪየንስ አለ። ኢትዮጵያ ውስጥ ግን ማን በጥባጭ እንደሆነ፣ ማን ሰላማዊ እንደሆነ፣ ማን የሰላም ጉዞ እንደሚከተል ግልጽ እየሆነ እየመጣ ነው በማይደበቅበት ሁኔታ። ስለዚህ ይሄ እኔ ለህወሓትን ሴረኛ ተንኮል ይዛችሁ ውጤት እናመጣለን ብላችሁ ከዚህ ዱርዬ ድርጅት ጋር ተሰልፋችሁ ወንድም እህቶቻችሁን በእንደዚህ አይነት መንገድ የምታሰቃዩ፣ ከትናንትናው ስህተታችሁ ማትታረሙ፣ አይናችሁ ማየት ጆሮአችሁ መስማት አእምሯችሁ መስራት ያቆመ ደናቁርት ኢትዮጵያዊ ወገኖቻችን ነው የምነግራችሁ። በዚህ ሴራ ተንኮል ላይ ተሳተፋችሁ ሙስሊም በእናንተ ሴራና ተንኮል ከሌሎች ኢትዮጵያዊ ወገኖች ጋር አይጣላም። አትሳሳቱ። እንደዚህ ሊያደርጉ የሚችሉ ብዙ መከራዎች አሳልፏል ሙስሊም። መርህ አለ፣ ስርዓት አለ፣ የሚታገሉበት መንገድ አላቸው። ኢትዮጵያ በእናንተ ምክንያት ትነጣለች። ሙስሊም ስሜታዊ ነው፣ ስሙ እንደዚህ ያደርግ፣ በጭራሽ እንዳታስቡ እንደዛ። ጠቡ ከኢትዮጵያ ክርስቲያን ጋር አይደለም፣ ሙሉም የትግራይ ህዝብ ጋር አይደለም። ህወሓት ከሚባል ድርጅትና አክሱም ውስጥ ካሉ የዚህ ዱርዬ ድርጅት ደጋፊዎች ጋር ነው። ዋጋ ትከፍላላችሁ። አገር በመበጥበጥ ማንም ይተርፍ የለም። ሙስሊም የስርዓት ሃይማኖት ነው፣ የመርህ ሃይማኖት ነው። ምን ሰዓት ላይ ምን እንደሚደረግ ውስብስብ ነገር የለውም። በግልጽ የተቀመጠ ስርዓት አለ፣ መተዳደሪያ ደንብ አለ። ማንም ምንም የማይሽረው ማለት ነው። ማንም ምንም የማይቀይረው አይደለም። አሁን እንደዚህ በሰለጠነበት ዘመን ከ1500 400 ዓመት በፊት እስልምናን የምንወዳቸው ነብዩ ሰለላሁ ዐለይሂ ወሰለም በሚመሩበት ጊዜ እንኳን ያንን ያልሰለጠነ ህዝብ ይዘው እንኳን በእንደዚህ አይነት መንገድ ሌሎች ሰዎች እንዳይጎዱ ብዙ ጥረት የሚያደርግ የሚጠነቀቅ ስርዓት ያለው የሰለጠነ ሃይማኖት ነው። ማንም ምንም ማድረግ የማይችል፣ ካለ አሚር ትእዛዝ ምንም ነገር ማድረግ የማይችሉ፣ ካለ መሪዎቻቸው ምንም ማድረግ የማይችሉ፣ ነጥለው ተንኮለኞችን ሴረኞችን በእነሱ ላይ ዘመቱን ከሃዲዎች ብቻ ተነጥለው የሚታገል የሰለጠነ ሃይማኖት ነው እስልምና። አሁንም በእናንተ አክሱም ውስጥ በምትፈጥሩት ሴራ ኢትዮጵያ ውስጥ ብጥብጥ ይመጣል ብላችሁ ከሆነ አታስቡ። ማለት ኢትዮጵያ ውስጥ እናንተ እንደምታደርጉት ውንብድና እስልምና ላይ የትም ቦታ አይፈጸምም። ቢፈጸም ልክና ስርዓት የሚያስይዝ ህግ አለ። ትንሽ ነገሩ እየዳበረ ከመጣ ወደዛ ሙስሊሞች እንደሚመጡ ማስቡ። ሞኝ አትሁኑ። ምንም አይጠቅመንም። የኢትዮጵያ ሃይማኖት ሀገር አይደለችም። የተቀደሰ ምድር የተረገመ ምድር የሚባል አላህ አልፈጠረም። ሰማይና ምድርን አላህ ያዘጋጀው ለሰው እንዲጠቀምበት ነው። አሁን ኢትዮጵያ እንደዛ አይነት የሃይማኖት የበላይነት የሚቆስቆ 67 ላይ ቆመ። አሁን ኢትዮጵያ የኢትዮጵያኖች ሀገር ነች። ለምንድን ነው ታሪካችሁን የምታንቋሽሹት? ምን የመሰለ መሪ በፍትህና በስርዓት የሚያምን ተሰደው የመጡ ሙስሊም ወንድሞችና እህቶችን በስነ ስርዓት ተቀብሎ ያስተናገደ። አሁን እኮ አክሱም ውስጥ ያሉት እኮ ሙስሊሞች የተሰደዱ እኮ አይደሉም።
በስደት እኮ አይደለም አክሱም የመጡት ኢትዮጵያኖች ናቸው። ኢትዮጵያ ውስጥ ተወልደው ያደጉ ናቸው። ስደተኛ አይደለም እስልምና። ግን እነዛ ተሰደው የመጡ ሙስሊም ወንድምና እህቶችን የተቀበለ በዓለም የገነነ ንጉስ የነበረበት እኮ ሀገር ነው አክሱም። ለምንድን ነው የአባቶቻችሁና የእናቶቻችሁን ታሪክ የምታበላሹት? ያቺ ፍትህ የምታቅ አክሱም እንዴት ዛሬ እንደዚህ ሆነች? ህወሓት የሚባል ተንኮለኛ ድርጅት ኢትዮጵያ ካልተበታተነች ካልፈረሰች የማይተኛ የማያንቀላፋ እርጉም ድርጅት በተደጋጋሚ ጊዜ ፈጣሪ የሰጣችሁን እድል የማይጠቀም የማይሰማ ደንቆሮ መሃይም ድርጅት ታውቃላችሁ። ሙስሊምን እንደዚህ በማሰቃየት በማድረግ ምንም ሙስሊሞች እዛ ሊመጡ ይችላሉ። ኢትዮጵያ ውስጥ ነው ያለ ነው ነገሩ። እየዳበረ ሲመጣ እዛ አክሱም ውስጥ ሙስሊሞች ሊመጡ ይችላሉ። እስልምና በጣም የሰለጠነ ሃይማኖት ነው። ምን ሰዓት ላይ ምን ማድረግ እንዳለበት ያውቃል። ኢትዮጵያ ውስጥ ግን አትልፉ። በጭራሽ የሃይማኖት ጦርነት አይነሳም። እርማውጡ፣ በዚህ እርማውጡ። ሙስሊም ስሜት አይደለም ባገኘው ነገር ላይ እነዚህ እስላም ኮፍያ ማርጋችሁ የምታጫጫዋቸው በውጭም ያሉት ዩቲዩብ ላይ የምታጋግሉት እናንተው ራሳችሁ ናችሁ፣ ትታወቃላችሁ። ጴንጤ መሆን ካለባችሁ ጴንጤ ትሆናላችሁ። እስላም መስላችሁ መጫወት ትችላላችሁ። ኦርቶዶክስ መስላችሁ መጫወት ትችላላችሁ። ኦሮሞ መስላችሁ፣ ትግሬ ይሄ ካባችሁ ይታወቃል። 27 ዓመት እንዴት እንደመራችሁን እናውቃለን። አንድ ነገር እርግጠኛ ያላችሁ ወላሂ ነው የምላችሁ፣ የአክሱም ወንድምና እህቶች እንደዚህ እንደሆኑ ግን አይቀሩም። ነፃ ይወጣሉ፣ ድል ያደርጋሉ። አክሱም ላይ መስጊድ ይሰራል። የትኛውም ሀገር ላይ ቤተክርስቲያን ይሰራል። የትኛውም ሀገር ላይ መስጊድ ይሰራል። ሁላችንም በህግና በስርዓት የምንተዳደርበት ጊዜ ሩቅ አይደለም። ኢትዮጵያዊ ወገኖቻችን እንደዚህ እንደደነቆርን አንቀርም፣ እንሰለጥላለን። በሃይማኖት ለምንድን ነው የምንጣላው? ሃይማኖት እኮ አንተ ነህ እኮ ይጎዳኛል ይጠቅመኛል ብለህ የምታስበው አንተ እኮ ነህ። ኢትዮጵያ ውስጥ የተረገመ ምድር የለም፣ የተቀደሰ በልዩነትም የተቀደሰ ምድር የለም። ከአላህ የፈጠረው ምድር የተረገመ የለም። ሁሉም ቅዱስ ነው። ሁሉም የተባረከ ነው። እህል ያፈራል፣ ሰው ይቀበላል፣ ምግብ ያወጣል። ከአላህ የጀመረ ነገር አንዱን እርጉም አንዱን ቅዱስ ማድረግ አይቻልም። እስልምና አክሱም ውስጥ ቢስፋፋ ተጠቃሚዎች እናንተ ናችሁ። ሰው ዲሲፕሊን ይኖረዋል፣ ስራ ይለምዳል፣ ከሰዎች ጋር በሰላም መግባት ወጣት ይለምዳል። ሙስሊሞች የትም ቦታ ላይ ይሄ በሸሪዓ ነው አንድም ቦታ ጥያቄ አቅርበው አያውቁም። ወላሂ ነው የምነግራችሁ። ኢትዮጵያኖች ንቁ። አገራችንን አንበጥበጥ፣ አገራችንን አንወክ። እያንዳንዳችን ይሄ ለብዙ ሺህ ዓመታት ተቻችለን ተከባብረን እንደመጣ ነው እንደዛው ብንቀጥል ነው የሚሻለው። ከዚህ ሴረኛ ድርጅት ምንም በጎ ነገር ይወጣል ብላችሁ አትሰቡ። ማንም ሙስሊም ከፌደራል መንግስት ጋር አይጣላም። ማንም ሙስሊም የትም ሀገር ካለ ክርስቲያን ጋር አይጣላም። እርም አውጡ በዚህ። ጩኸታችንን፣ በደላችንን፣ የወንድሞቻችንን ስቃይ ግን እንደዚህ በድፍረት የሚመጣውን ዋጋ በደስታ ለመቀበል በድፍረት እንናገራለን። ችግሩ የፌደራል መንግስት አይደለም። ችግሩ የትግራይ ህዝብ ችግር አይደለም። ችግሩ የአክሱም ሙሉ ህዝብ አይደለም። ወያኔና የወያኔ ተላላኪ አሽከሮች የእናንተ ሴራ ነው። የኢትዮጵያ ፖለቲካ፣ የኢትዮጵያ ተቃውሞ እንዲሁ በሰው በመገዳደል እናንተ ስልጣን ላይ መውጣት ነው የምትፈልጉት። የለም፣ እሱ የሚሆን የለም። ነገ ከነገ ወዲያ ትግራይ ህዝብ ይነቃል፣ ፈንቅሎ ይጥላችኋል። ከወንድሞቹ ጋር በሰላም ይኖራል፣ ይገባል፣ ይወጣል። ኢትዮጵያ የኢትዮጵያኖች ሀገር እንጂ የክርስቲያን ብቻ ሀገር አይደለችም። እዚህ ብዙ ሃይማኖት የሌለው አለ፣ ሃይማኖት ያለው አለ። ሃይማኖት ብዙ ነን። ከ130 ሚሊዮን የበለጠ ህዝብ ሀገር ነች ኢትዮጵያ። በእስልምናም በክርስትናም በጴንጤም በምንም አትተዳደርም። ኢትዮጵያ የምትተዳደረው በኢትዮጵያ ህግና ህግ ብቻና ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።